የብዙ ጓደኛ መሆን ስሜቱን እስኪ ንገረን። ገፍታሪ መንፈስ የለኝም ለዛ ነው እኔ ሰው ብቻ ሳይሆን እንስሳም ወድ ሰው ጓደኝነታችሁ ወንድምነት ጓደኝነት አይደለም ማለት ወንድም ነው እኔ ከቤተሰቦቼ በላይ እሱ ነው የሚወደኝ ለነጻነት ወርቅና አይለቀስም ይፎከራል እንጂ እኔ ብዙ በቁማቸው ሞቱ ሰዎች አውቃለሁ ሉሊያንስ በደንብ በላሽ ስቱዲዮ እኮ ትንሽ ብርድ ምናምን የሚለይ ልጅ ነውና በባህል ሙዚቃ ትመጣለህ የባህል ሙዚቃ ድብና አርገ የባህል ዘፋኝ ይመስላል ድምጽ ዲያኛውም ጀንጀሮ መሟገቻው ገደል ዘመናዊ ሙዚቃ ምትሰራው ደግሞ እንደዛ ዘመናዊ ድምጽ ይመስላል አንዳንድ ጊዜ ደግሞ ጨዋታና ሳክሽን ኤቢዬ እንዴት ነው ዝናን የተቆጣጠርኩ ሰው ምንድነው አንተ ደግሞ ዝናን የተቆጣጠርኩ በቃ መረጋጋት ነው ምናምን ሉሊያንስ የመቼ ዘመን ሰው ነህ ቆይ እንግዲህ እነሱ ሲሉ የኛ የቤተሰቦቻችን የእድሜ ቁጥር እጅግ ደረቆች ናቸው ቶሎ አይሞቱም 104 105 100 ነው ብለው ሲያበቁ እኛም አያረጁም ከሚባሉት ወገኖች መካከል ነን ብለዋል yes ብለን ነው የምንገባው ያማን ልዑል ኃይሉ እጅግ በጣም እናመሰግናለን አይተውብህ ያማን በጣም እንደ ግዴታ ገናንጫዋል እንደ መጫወት በጣም ነው በዛ ላይ ሻይ ሰዓት ነው በዛ ላይ ሉሊያንስ ያራዳልች በቃ አህለን ወሰህለን አቦ ያማን ብራዘር ያማን ያልጎመጎመሹ ከሲሉ በቷ ዳሌ ያናዘረ ተወንጫፊ ባቷ የምታስደገድ ግርማ የሏጦር ሰንሷለም ሻዩን መጀመሪያ ለቅዳ ነው ወይስ እናንተ ራሱ ፈገግታ ከሻይ በላይ ነው መጀመሪያ እንጫወትና መጀመሪያ ሻይ ቀዳ ይሻላል ብዙ እንዳያስወራኝ እኔ ምንም እንዳታስብ ሻይ ሰዓት ደግሞ ከተሰጠኝ ብዙ ነው ማለት ደስ ይለናል በደስታ እስኪ እናውራ ባክን ለተንፈስ ጥሩ ነው ሉሊያንስ ያማን ሳሪ yes I እንዴት ያምራል ደግሞ ሻዩ ቆንጆ ነው በጣም ዝነኛ ታዋቂ ሉል በነገራችን ላይ ተገናኝተን ያወራ ነው ዛሬ ነው በሆኑ አጋጣሚዎች ተገናኝተን እናቅ ይሆናል ግን አንዳንዴ ዝም ብለህ በማህበራዊ ሚዲያም በቲቪም ብቻ አሁን ሉል ዘፋኝ ነህ ዘፈኖችን እናቃቸዋለን ግን የምታውቀው ሰው የሚመስል ሰው የለም እንደዛ ነው የሚሰማኝ እኔ ቤተሰባዊ መስፒሪቴ ነው ቤተሰባዊነት የሚሰማኝ ገፍታሪ መንፈስ የለኝም ለዛ አለ አንዳንድ ግፍር የሚያደርግ ነገር አይደል ጓዶች ወይ ስለ ዶክተር ቅድም እያወራ ነበር ዶክተር የድሬው የፒያኒስት ፒያኖ የሚገርም ልጅ ነው ከሱ ጋር ጓደኛ እንደሆናችሁ ሰማሁ ሲያበናት ከዛን ጀምር እንደው ዶክተር አሁን እየሰራ እኮ ነው ስቱዲዮ እየሰራ ካለማዩ ደመቀ ጋር ጥሩ ዜማዎች እኮ የነ ማዲንጎ ላይ እነ ጎሳይ ላይ ሰርቷል እና ከዶክተሬም ወደፊት ብዙ እንጠብቃለን እኛ ትንሹንም ትልቁንም ሳንል ሰዎችን ስለምንወድ ስለ ሰዎች ክብር ደግሞ በመንችለው አቅም እንሰጣለን ንፉግነት በልባችን ስለሌለ ማለት ነው አቤት አገላለጽ ሞኬ ዶክተሬ የሬዲዮ ሞናርክ ባንድ ፒያኖ ተጫዋች ነበር ኦርጋን እና የሚገርም ልጅ ነው ሰው ግን ብዙ ስራዎች ይሰራል በብዙ እንሰማዋለን ወደ ሚዲያው ስላላየ ነው እንደው ግረመኝ ይወጣል ዶክተሬ ጥሩ ዘፈኖችን ስራና ወደ ሚዲያ እንድትመጣ እንጠይቃለን አመሰግናለሁ እኔ ግን በምን አይነት ሰዎች ቀናሉ መሰለ ሉል እንደ ይሄ ልባቸው ክፋት አይኖራቸው እንጂ እንደ ልባቸው እየተናገሩ እንደ ልባቸው የሚኖሩ ሰዎች አሉ ሳይክ እንደዛ ነው የምትፈልገውን ትናገራለህ አትፈራም እንደ ልብ የምትኖር ግን ጂሎሪ አላወራም ትልቁ ነገር ምንድነው አሁን ለምሳሌ እንደ ህንድ ሬዲዮ በ7 ደቂቃ ውስጥ 14 ሰበር የሚዘባርቅ አለ ሲያወራ ደግሞ የሚጣፍጥለት አለ እንጨት የሚላል ሲያወራ አትሳቁ እናንተ በኋላ ትስቁ ይላል እንዴ መፍቴ እና እኔ አሁን ጂል ትግስት አለ ብዬ እንደዘፈንኩት ጂሉነት አላወራም ክብረነካ አላወራም ውርደት አላወራም ንግግሮችን ስንናገር እኔ ከብዙ አይነት ማህበረሰብ ጋር ስለኖርኩ ማለት ነው አንደኛ ከነዋይም ጋር ኖር ያለው 18 አመት ሙሉ ከትልልቅ አርቲስቶች ጋር አንዳንድ ጊዜ እንዲያውም ይቅርታ አድርጉልኝና ለነጻነት ወርቅና አይለቀስም ይፎከራል እንጂ
በጎ ስራ ሰርቶ ሰው ሲሄድ በቀኑ ምን ነው በጭፈራስ ቢሸኘው ወገኑ ህይወት አይደለም ወይ የመልካም ሰው ሞቱ ለምን ይታዘናል ለሄደ ካባቱ እኔ ብዙ በቁማቸው የሞቱ ሰዎች አውቃለሁ ከሰውነት ክብር ተነው የሰውነት መንፈሳቸው ወርዶ ስስት ነፍሳቸውን ያከሳቸው ለሰው መስጠትን ያልታደሉ ነፃነት ወርቅ ነህ እኮ ነው ስሙ ነፃነት ወርቅ ነህ የሰው ልጆች አባት ነው የሀገር ውለታ ያለበት ልጅ ነው ልጅ የሚወድ ይሄ በልልታ ነጭ ለብሰን በፉከራ በሽለላ ነው እንጂ አሁን ነፂ እንደዚህ ሆኖ ምን አይደለም ነፃነት አይለቀስለትም ይፎከርለታል ነፃነት ወርቅነህ በጣም የተከበረ ውድ አርቲስት ኮሜዲ የሚባልን የአርት ቀልድ የሚባለውን ነገር ያስከበረ ቀልደኛ አይደለም ነፃነት በጣም ሲሪየስ ነው ባይዘው ወንድሜ ነው የሰፈሬ ልጅ ነው በጣም ክብር ያለው አርቲስት ምቀኛ ያልሆነ አርቲስት ሰዎችን የሚወድ ፕሮግራሙ ላይ እንኳን ሲያቀርብ ከተሰጠው የስፖንሰር ገንዘብ ላይ ብር አንስቶ የሚሰጥ የዋህ ልጅ ደሃም አይነጥል ጓደኝነታችሁ ወንድምነት ጓደኝነት አይደለም ማለት ወንድም ነው እኔ ከቤተሰቦቼ በላይ እሱ ነው የሚወደኝ ነፃነት ለኔ ይጨነቅልኛል ሉሊያንስ መቼ ነው አዲሱ አልበምሽ ሉሊያንስ ባለፈው ላክሽልኝ አሪፍ ነው አልቋል እንዴ ዘፈን ሳይወጣ ትልክለታለህ ቀደም ቴሌግራም ላይ ላሳይሽ እኔና እሱ ምንም የተለያየ ህይወት የለም ነፂ ጋር አብረን ኖረናል ወንድማማች ነን ሚሳሳልኝ መጥቶኮ በር ላይ ሉሊያንስ አለቀ እንደ አልበሙ ሉሊያንስ ክሊፑን ጨረሳችሁት በዛ ላይ ደግሞ ሰፖርት ያደርገኛል ይሳሳልኛል ማለት ሉሊያንስ በደንብ በላሽ ስቱዲዮ እኮ ትንሽ ብርድ ምናምን የሚለይ ልጅ ነውና ኩራትና ክብር ይሰማኛል በነፃነት ጉዳይ እኔ ወደዋለሁ በጣም ነው የምወደው እስካሁን ግን ሞተ የሚባለው ነገር አልገባኝ ወይ ብቻዬን ይሆንኩኝ ወዛገብ ይሆናል አይ ስሜት ልክ ነው እንጋራዋለን እኛም ያው በዚሁ ስላለን በአውዱ ሞቱ መቀበል በጣም ከባድ ነገር ነው የሆነ ሰዓት ላይ የሚመስል አይነት ስሜት አለው ምክንያቱም በብዙ መንገድ ከኛ ጋር ተላምደናል መልበሻ ክፍላችን አንድ ነው እኛ መልበሻ ክፍል ያለን እሱ ሊመጣ ይችላል እኔ የሆነ አንድ ያስተውሳለሁ የሆነ መዝሙር እየዘመርኩኝ መዝሙሩን ይጨርሷል በሱ ድምጽ የሆነ መዝሙር እየዘመርኩኝ ሳልጨርሰው እሱ እየዘመረው ይገባል የሆነ የጀመርኩን ሐሳብ ይጨርሷል አክቲቭ ነውና ሁለተኛ አርቲስት ስትገባ እዛ ቦታ ላይ እሱ የሚቀመጥባት ቦታ እሱ የሚለብሳቸው ልብሶች የሱ ድምጽ የሱ የሚያደርጋቸው ነገሮች ሊወጣ አይችልምና አሁንም ቅርብ ሰዓት ስለሆነ የሆነ ነገሩ የሚመጣ አረረ አንድ ጉድ ታሪክ የነገረኝ ልንገራችሁ በጣም አሪፍ ነው ነፃነት ወርቅነህ ሀገር ፍቅር ምናምን ከረምቦላ የተከለላቸው ነበር እነ ሚኒሊክ ወስናቸው እነ ጥላሁን ሲጫወቱ እና ከህፃንነቱ ጀምሮ ከነሱ ጋር ስላደገ ይነግረኛል ጥላሁን ገሰሰ ሲሞት አለማየሁ እሸቴ ሲወዛገብ ነበር አልገባውም ነበር የቀብር ስነ ስርዓቱ ላይ በቃ አንዴ ኪሱ ይከታል ምናምንና ምን አለኝ ጥላሁን ገሰሰ የሚገርም ሰው ነው አለ እነ ታምራት ሞላ ደበበ እሸቱ አለማየሁ እሸቴ በጊዜው የነበሩት ዘፋኞች ኪሳቸውን ሲጎድል ያቅ ነበር ጥላሁን ከዛ በኋላ ይዟቸው ይሄዳል የሆነ ናይት ክለብ ጥላሁን ነው ልክ ጥላሁን ሲገባ ማአት ብር ነው የሚሸለመው ጥላሁን ጓሮ ይገባና ብሩን ቆጥሮ እኩል ያካፈላቸውና ወዴት እንደሚሄድ አናቅም ብቻ መኪናውን አስነስቶ ይሄዳል አለኝ ነፃነት ሲነግረኝና የማያውቀው ታሪክ የለም እንትን ጋሪ ሁሉ ገፋው ነበር እንትናን ጥላሁን እግሩ ከተቆረጠ በኋላ ነፂ እና ከልጅነቱ ጀምሮ ይሄ ደርዝ ያላቸውን አርቲስቶች እያየም ስለሄደ ለዛ ነው አሁን ለትንሹም ለትልቁም አርቲስት ፈገግታውም የሆነት ነው በጣም ሲሪየስ ነው ባይዘው ይሄ ነፃነት እኔ ኮሜዲያን ነው የሚባለው ነገር ይደብረኛል ቀልደኛ አይደለም እንዲያደገኛ ባለቀኔ እኮ በጣም ፍጥነት በጣም እኔ እንጃ ነፃነትን ከልጅነቱ ጀምሮ እንዳልከው ከትልልቅ ሰዎች ጋር አብሮ መዋል በራሱ የሚሰጠ ነገር አለ እኔ ነፃነት ለሰዎች ያለው ክብር ይገርመኛል ሰዎችን በጣም ነው የሚያከብረው አንተ ጋር ስመጣ ልዑል አንተ ከራስህ በላይ በጣም ስለ ሰዎች ታወራ ሰማለሁ ሰው ስለሞት ነፃነትም እንደዛ ይላል ለሰው እኔ አንድ ቃል ምልልሱ ላይ ብሏል እኔ በጣም ሞዶ በጣም ማከብረው በቃ የሰው ልጅ ነው ይላል ሰው በጣም ታመሰግናለህ የዛን ሰው ማናቆም ባህሪ ትገልጻለህ ይሄ ምንድነው መሰለሽ እኔ በትሬኒንግ አላመጣሁትም አሪፍ ለመባል ምናምንም አይደለም እኔ አሁን ለማስመሰል ምናምንም ምንም አድርጋ አይምርብኝም ደግሞ
አሁን በእንደዚህ አይነት ፊት አሁን ሾካካቦን ይመጣው አይነጣወም እና ገብቷል አይደለ? ጓደኞቼን አሁን አንተ አንድ ስክሪፕት አንስቶ ለኔ ግጥም ለመጻፍ ጥረት ላደረገ ደራሲ ሪስፔክት አደርጋለሁ። በቁም መዋደዳችንን ሳንነጋገር እንደምታከብሪኝ ሳትነግሪኝ እንደምወድሽ ሳልነግርሽ ውለታሽን እኔ እኮ እንደ ቡዳ እንደበላው ሰው እኮ አንዳንዴ ሚዲያ ላይ እየወጣው መቀውጠው እኮ ብዙዎቹ እኮ የኔን ውለታ ስለዋጡብኝ ተፋላ ተፋ ከባድ እኮ ነው ገብርኤል እኔ ስምስላል እንዴ ራሴ ያበደ ዘፈን አሰርቼ ምናምን እንትኑን እኮ ከች ስናረገው ሉሊያን ሲል ለኔ ነው የሚነግረኝ እኮ እኔ ነኝ ያመጣሁት መፍትሄ ከዛ በኋላ አንተ ግን ለምንድን ነው አመሰግናለሁ ብትለኝ ምን ችግር አለው ስለ ሉሊያንስ በሚቀጥለው እኛ እናመሰግናለን ቴንክ ዩ ባሻለቃሻኛ እኛ እናመሰግናለን ይገርምህ እቺ ከላይ ጣል ያረካት ልብስ ባህር ዳር አዲሱ ድልድይ ላይ እዛ ጋር ፎቶ አንድ ሰው ያነሳን ፎቶ የሚያነሳ ሰው ነውና ለሰብሊ ይሄንን አከራያት እንደ ኪራይ ነው ፎቶ ያነሳሽ ይሄን ነገር ይሆን የሚሰጥሻል ትነሻለሽ ግን ይመለሳል እንትን ነው ይሄ ከለሩ ምን ኮምቢኔሽኑ ብዙ ጊዜ ተለብሰዋል በዚህ አይ እንትን ነው ይሄ ኢነርጂ የሚባል ነገር አሁን ዳርክ ምናምን የሙት መንፈስ ያላቸው ከለሮች አሉ እና እናንተ ጋር ደግሞ ስመጣ ኢነርጂ እንደ ቫይበር ያው ደመቅ ስትል ያው ደመቅ ረቀቅ መጠቀፈልና ያው ደግሞ ቲክቶክም ጉዱ ፈላብ ደግሞ አሁን እኮ በጣም ደግሞ ልንታይ እኮ ነው ይሁን ልንታይ እኮ ነው እንዴ በጣም ጸጊ እንዴ ታድለ እኔ እኮ ሉሊያን ከምታወራው ነገር በላይ የሚገርመኝ ማለት ነው ደግሞ ወደ ሙዚቃ ስንመጣ አልበሙ እንዳለ ሆኖ የሰራቸው ነጠላ ዜማዎች አሉ በባህል ሙዚቃ ትመጣለህ የባህል ሙዚቃ ድብና አርገ የባህል ዘፋኝ ይመስላል ድምጽ ዘመናዊ ሙዚቃም ተሰራው ደግሞ እንደዛ ዘመናዊ ድምጽ ይመስላል የሰዎችን ድምጽ ስታስመስልም እንደዛው ይመጣልሃልና አንዳንድ ሰዎች አሉ በቃ እንደ ሹራብ ጥልቅ የሚል አይነት ጥበብ ምናምን ድምጾቹንም ይችላልቸው ከአስተዳደግ ጀምሮ ማለት አሁን የጋዜጠኛ ምችላ አሁን ያንተን ለመቻል ለኔ ይቀላል የተወሰነ ጊዜ ማየት ማሰብ ነው አብሮ ማውራት ነው በቃ ታየዋለሽ ምናምን ዘፈን ልስፈላችሁ እንዴ ያቺ አንተ ነች አሙቁላት እሱማ ማአት ነው ያለው ዘፈን ለዋልኩት ውለታ ይሄነ ወይ ውርሴ ልፋቴ ድካሜ ይሄነ ወይ ውርሴ እንግዲህ መልበል ይከሆነ ክሴ አሃ ዝምታ ነው መልሴ ክፉ ደግ አትበል አታውጋ ምላሴ አሃ ዝምታ ነው መልሴ ዝምታ ነው መልሴ ዝምታ ነው መልሴ የእውነት ፀሐይ ወጣ እስከሚታይ ክሴ ዝምታ ነው መልሴ ምን ነው ቦታው ተዳፍኖ ባይጠፋም እውነቴ ካፌ ወጣ አፋፍ ነው ይዘጋ አንደበቴ የተወረወረው የነገር አንካሴ ባይገላ አቁስሎኛል ባትወጣም ነፍሴ በቃ ተዘግዘግ ትራሴ ቀና አስከብር ለራሴ ወዳጅ ጠላቴን አየሁት ዝምታዬን ግን ወደድኩት አቤት 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 አወረድኩት አይለኛ ዘፈን በጣም ከባድ እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ
አሁን እንደው ዘራፌዋ ብሎ የሆነ ሰው ዲያኛውም ጀንጀሮ መሟገቻው ገደል ዲያኛውም ጀንጀሮ መሟገቻው ገደል መላይ ተሆኖ ይናገራል በደል ሲል ለካ ያንን ሰው እየበደለ እዛ 98ኛው ሰው አረበስማ ይላል ማለት ነው። ያላ አሽሙር ሲገባል አንዳንዴ እንዴ ሰው የኔን ነው እንዴ ላላ አንተ ነው የሆነ ነገር ብለኸኛ እኔ ባለቀኔ ካለው ግን ፊት ለፊት እንዴ ጸግዬ ታቂ እንደ ቤትሽ ይወይ እንደ ቤትሽ አፈር ትብላለሽ እንደ ቤትሽ ይወጣል ከባድ እኮ እዛ ላይ ትንሽ ብናወራ ይሄ ወሎ ቀመስ ነገሮች ቅኔ ቀመስ ናቸው። አንዳንዶቹ ደግሞ እንዳልከው ብዙ ሐሳብ ያላቸው በውስጣቸው እምቅ የሆኑ ብዙ ሐሳብ ያላቸው ነገሮች አሉ። የሙዚቃ ግጥሞች ላይ ጥቂት እስቲ ይበለን። ግጥም እኔ ኬሚስትሪውን አልናገርም ግን ከኑሮ ነው። አሁን ለምሳሌ አንዳንድ ሰዎች ከበደ ግጥም ይከብዳል ይላልና ካልከበደ እሱ ከተረዳው ምኑን ተቀኘሁት ገብቷል እና ራሱ ከብዶት የገለባ የሆነ ነገር ለመስራት አረቀለል አድርገው አንተ ነው የከበደ ገብቷል። ስለዚህ ኢትዮጵያ ምሁራኖች አሏት፣ የበሰሉ ሰዎች አሏት፣ ሊቃውንቶች አሏት፣ የአማርኛ ጥበብ ያላቸው ተራቃቂ ሰዎች ሳይንቲስቶችም ጭምር ስለሆኑ ቴዲ አፍሮን እኮ ወደድ ነው በዘፈኑ ብቻ አይደለም በኢንተርቪው ብቃቱም ጭምር ነው። ቴዲ ሲባል ሰብልዬን ሲያነሳ ታሪክ ሲዘረዝር ምናምን አሁን ባለፈው ነው እንደውም ሁለት መስመር እኮ እየፈታው ጓድ ቴዲ ዘፈኖችን እንደሚሰጠን በካቢኔው አማካኝነት እንደተባለው ነው። ኤኒዌይ ስለዚህ የሰው ልጅ ረቀቅና ከበድ ያለ ነገር ሲሰራ እንደ ሀገርም ክብር ሊገባው ይገባል እንጂ አንተ ስላልገባ አረሉ ሊያንስ ግጥምሽ ከባድ ነው እኔ የሚታየው ኑሮ ነው በግጥም ማረጋው ገብቷል። ያመካኙ ርጩን መዛጅ ልምጩ አቀሳሰረች በማዳፈጥ ባህራ ያሻት ለማናወጥ እያልጎመጎመ ሹክ ሲሉ በቷ ዳሌ ያናዘረተውን ጫፊ ባቷ የምታስደገድግ ግርማ ይሏት ጦር ስንቷ ለሞን ቃኝ በሷ መነጽር ቀን ሲያንደረድራት ከሰኞ እስከ እሑድ ቆንጅናዋን ይዞ ጊዜ ሲራመድ ሹመኛው ሲያሟሻት ሲያበሳት ነጋዴ መለየት ተሳናት ማሽላና ስንዴ እያቆላመጣት ባለ ክራባቱ ደረጃ ቢያወጣት ከሌት ሰገነቱ ጎም የሚታከከው አማራት ያራ ስጋ ያጣፈጦት በተራ እናቴ ዋካሊ እያልኩ አራዳለው ለነዋይም እኮ ነግሯለሁ ነዋይ እንደዚህ ሆኖ ግጥሙን አልናገርም አሁን ስለሚቀረጽ ማለት ነው እንዲህ ሆነና እንደዚህ ብሎ እንደዚህ ሆነ ምናምን ስለው ነዋይ እንዲሰማ አንተ ልጅ ለምንድን ነው በመጽሐፍ አሳተመህ ማታወጣው አላሳተመውም ዘፍነዋለሁ ስለው እንዴት በሳቅ ወይ ልዑል አልበም እየሰራ ነው እስኪ ንገረን ስለ ሙዚቃ አሁን እኮ ነገሮችን እኮ እየተቆጣጠርን ነው በደንብ ብቃት ያለን አርቲስት መሆኖችን ታውቋል ጸገነትና ጓድ ዮናስ ያቀረቡትን ጥያቄ እንደሚከተለው እንመልሳለን በርካታ የረቀቁና የነጠሩ ግጥምና ዜማዎችን ሰርተን ስናበቃ በሬጌ ግንባር እንዲሁም በችክችካ በተለያዩ ግንባሮች ሙዚቃዎቹ አደባይተን እየሰራናቸው ነው 4 ነጥብ የመቼ ዘመን ሰው ነህ ቆይ እንግዲህ እነሱ ሲሉ የኛ የቤተሰቦቻችን የእድሜ ቁጥር እጅግ ደረቆች ናቸው ቶሎ አይሞቱም 104 105 100 ነው ብለው ሲያበቁ እኛም አያረጁም ከሚባሉት ወገኖች መካከል ነን ብለዋል ያለ ታሪክ ኖረ ብለን ሳይሆን እንግዲህ አልበም አለን ታሪክ አስመዝግበናል ወሬኞች ነን እንለፈልፋለን ስንነካም እንቀውጣለን ኢቢኤስንም ፎን እናደርጋለን 4 ነጥብ አራራዳ ልጅ ተቀወጠ ከተማው ተቀወጠ ዘንድሮ ያጭ በነገራችን እያጭበረበረ ነው ይሄንን ነው እንዲህ ስትጠይቀው እንደዚህ የመጣን ሁል እስኪ ስለናተ እናውራ
አመሰግናለሁ ጓዴት ጸጊ ትልቅ ጥያቄ ነው የጠየቀችን። ዛሬ በመላው ኢትዮጵያ እንዲሁም በመላው ዓለም የሚገኙ ኢትዮጵያኖች ይህንን ታላቅ ታሪክ ሲሰሙ ደስታ ይሰማቸዋል ብለን እናስባለን። እናቴ ወይዘሮ ሜሪ ኒኖ አስካሊ አንቶኒኒ ትባላለች። የወለጋ ነቀምት ውስጥ አሁን የኔን እናት ስም መጥራት ማለት በጣም የተከበረች እንደ ንግስት የሆነች ሜሪ ኒኖ ትባላለች። ምናልባት በዚህ ቅጽበት እንባቸው ዱብ በሚሉ ነቀምት አካባቢ በጣም ያውቋታል። ያያቴ ነው ኒኖ ምንጭ የሚባለው እዛ ነቀምት ያለው ትልቅ ጫካ የተከበረ ቤተሰብ አሉ። የእናቴ ልጆች ቹቹ ሜሪ ይባላል። አሶሳ አለ። ሳንታ ደግሞ የምትባላለች የእናቴ ታናሽ ድሬዳዋ ነበረች። በርካታ የተከበረች ነች። ደሃ የምታበላ ሀብታም በጣም የተከበረች ባለጸጋ የምታምር ፎቶዋን በጣም ማሳየት አለባችሁ ጓዶች። ፎቶዋ መታየት አለባችሁ እሱ ለማንሳት በጣም የምታምር መሆኗን ሰምቻለሁ። እናት አሉ ሶሪ ግን በጣም ይወልኩ በቃ ስሟን እዛ ሜሪ ኒኖ ካልክ ሰዎች ቁጭ ብለው ሊያለቅሱ ይችላሉ። በቃ ታምረኛ ሰው ነች። በጣም የተከበረች ንግስት ማለት ነች። ነቀምት ውስጥ የኔን እናት የማያውቅ በጣም ትልልቅ የተከበሩ ሰዎች ሁሉ ሜሪ ካልክ በቃ መታወቂያ ነው ስሟ እና በጣም ነው የምወዳት። የሷ ልጅ በመሆኔ ደግሞ አንድ ነኝ ከአባቴ የተወለድኩት። ነገር ስናነሳ ምናልባት የብዙ ሰዎች ጓደኛ መሆንን እንሰማለን። አንተም በቃለ መጠይቁ በተለያየ መልኩ ስለ ሰዎች ስም ታነሳለህ። የብዙ ጓደኛ መሆን ስሜቱን እስኪ ንገረን። ለምሳሌ ካሁን አንዳንድ ጊዜ ይሄ በተፈጥሮ ሰው የምትወድ አይነት እኔ ሰው ብቻ ሳይሆን እንስሳም ወድ ሰው በጣም እንስሳዎች ሪስፔክት አለኝ። ለሰው እግዚአብሔር ለፈጠረው ነገር ሪስፔክት አለኝ። አንዳንድ ሰው ዝም ብሎ ተነስቶ ወይኔ እኔ ድመት አልወድም ይላል። ምን አገባ አንተ አልሰራት እግዚአብሔር የፈጠራት አይደለ? ለተፈጥሮ ክብር ሲሰጥ ተፈጥሮን ማን ነው የሚያደምጠው የሚያሸት የሚንከባከበው ብላለች እኮ ዘሪቱና ተፈጥሮን ስትወድ ሰውን ስትወድ አንደኛ የልብ መቀደስን ያሳያል። ሁለተኛ ደግሞ እርጉም ከሆንክ እኮ ሰውም አይጠጋ። እኔ እኮ የነጻነት ወርቅን ወንድም ነኝ። የኔ ኤልያስ መልካው ወንድም ነኝ። የነኑ አይደበበኮ ልጅ ነኝ እኔ። የነኝ ታላላቅ ሰዎች እነሱስ ኳሊቲን እኮ መታየት አለበት። አሁን ዝም ብሎ ሰው አይቀርቡም። ገብቷል አይደል? እና የብዙ ሰው ጓደኛ መሆን በአንድ በኩል ኳሊቲን ያሳያል፣ የሰው መውደድ ያሳያል። አንዳንዶቹ ደግሞ ጊንጥ ይሆኑባል ማለት ነው። ሳቁ እንጂ ጊንጥ ይሆኑባል። አንዳንዶቹ ደግሞ የሰው ወርቆች አሉ። በዛው መሃል ደግሞ በስለህም እንደ በእሳትም ተለብልበህ እንደኛ በስንት ጓዶች ጋር እኮ ነው የግንባር ጦርነት የገጠምነው በጥበብ ምክንያት ማለት ነው። እና አረ በስማም ግን እናንተ እኔ እኮ 40 ሜትር መጓዝ እኮ አልቻልኩም። አሁን ነው ራሱ እየመከሩኝ ነው እና አብነት አጎናፍር ጋር እየደወልኩ ኤቢዬ እንዴት ነው ዝናን የተቆጣጠርኩ ሰው ምንድነው አንተ ደግሞ ዝናን የተቆጣጠርኩ በቃ መረጋጋት ነው ምናምን አሁን ምክር እየተቀበልኩ ነው። የቢንዱን ታምጣዋል በቃ ትረጋጋለህ። ቲክቶክ ደግሞ ቲክቶከር ስለሆንክ አሁን ደግሞ ቲክቶከር ሆነሃል እኮ ቲክቶኩንም ስለተቆጣጠርከው በቃ ቲክቶክ ባለውለታ ነው እኮ። የቻይናን መንግስት እኮ አሁን ለማመስገን እኮ በአምባሳደር ደረጃ እየተነጋገርኩ አረ ነው አይም ፎገረኝ በቀድ ምግብ ልንበላ እየገባ ሎሊያን ሳላንዱ በሞተር ያማን ስል አንተ ልጅኛ ተረስተን አንተ ዝነኛውንክ ማለት ነው። አረ ነው አያፎገረኝ አልበም መቼ ነው የሚወጣው? መድኃኒዓለምን እኔ ያበደ ዘፈን ሰርቻለሁ። ዘፈኑን ተሰርቷል። ከናሆም ሪከርድስ ጋር እየሰራን አይሎል እኔ ግን እንደዚህ አይነት ቃለ መጠይቅ ዛሬ ለመጀመሪያ እንዴ ከኔ ጋር ቃለ መጠይቅ ጨዋታን የተጫወት ነው። ጥያቄና መልስ የለውም። በቃ አይ መደበኛ መሆን የለብሽ። አዎ ሻምበል በላይ ነው የሚባለው ዘፋኝ ጎበዝ ዘፋኝ ነው እና የነዋይ ደበበን ዘፈን ሄዶ ያስፈቅደዋል ለተስፋዬ ለሜሳ
እና ተስፋዬ ለሜሳ ምስኪን ደራሲዎች ባይዘው የዋህና ነፍሳቸው ንጹህ ስለሆነ ውሰደው ምናምን ነው የሚሉ ወይ ደግሞ ድንገታውን በመመለሰ ተነስቶ ይሆን እንደራሲ ሊያደንቅ ይችላል። አቤ ትርፍ እድሜውን ነው እየኖረ ያለው። ምቀኝነት የለበትም ገብቷል። እንትና እንደ ጎበዝ ልጅ እኮ ነው ምናምን ነው የሚሉት። ለካ ሻምበል በላይ ነው ሄድና በመንፈቀ ሌሊት እንቅልፌን አጥቼ ብቻዬን ስናገር አይተሽኛል ወይ ካላንቺ እኖራለሁ እኔ መች ወጣኝ እባክሽ እባክሽ አታስጨንቅኝ የሚለውን ለካ ሄዶ ያስፈቅዳል። የተስፋዬ ለሜሳ ድርሰት ነው አለ። ነዋይ ጋር ደወለ። ሄሎ ነዋይ። ሃሎ ሻምበል፣ እግዚአብሔር ምስክሬ ነው ዛሬ ደስ ብሎኛል በጣም ትልቅ ቀን ነው። ምን አገኘህ ወንድሜ? ተስፋዬ ለሜሳ ጋር ሄጄ ካላንቺ እኖራለሁ ፈቀደልኝ ደግሜ ሪሚክስ ልዘፍነው። በእውነት ተስፋዬ ለሜሳ ፈቀደልኝ? በጣም ደስ ይላል። በጣም ታዲያ ለምን በነካጅ የጥቅምት አበባን አትወስዱ? ነው እኮ ገዳይ ሰው እኮ ነው። በጣም ደስ የሚል ሰው አሰብኩ። አሁን አንተን ስቱዲዮ በተለይ ምሽት ስራ ስትሰሩ አብዛኛው ስቱዲዮ ምሽት ላይ ነው ክለብ ላይ አይና ያ ስቱዲዮ ስትቀርጹ ምናምን እና እዛ ጋር የምትፈጥረው ቫይብ በቃ አሰብኩ። ስቱዲዮ ላይ እኔ እንደ ቴሌቪዥን ነው የምታየው እንደ ዲኤስ ቲቪ ከፍ በል ዝቅ በል እየተባለ አንዳንዴ በር ይቆልፉብኛል። በጣም ሳቅ ከመሞታቸው ካሙዙ በር ቆለፈብኝ አንድ ቀን ሊሞት ይትባረክ ሲል እንደ አብርሃም ነው እያልኩ እየቀጠልኩበት አጥተው ሚክስ የሚሰራውን እየጠራው ይትባረክ ሲል እንደ አብርሃም ነው በእናትህ ያ ድሬዳዋ ዘፈን እሺ ያለሰለሰ ቤቲ ያለሰለሰ ቤቲ ያለሰለሰ ቤቲ ዮፊና ቀቢለቤቲ ሸጋሪ ጉፋና ዲ ያ አዋራሚ ለኮቲ ሸንታቴና ዱራ ያቲ ማማጋለ ብየኮቲ Koyalo leko intal debisi kalbiko fardan takala gulufnan jadan garanko siyadurati rakkuku arabtanda ነፍቴ ስቀመጥ ስነሳም ባዘን በትካዜ አልረሳም አለኝ ያሳለፍነው ጊዜ ያወጋነው ወግ ክፋት ደግነትሽን አንዳንድ ጊዜ ደግሞ ጨዋታና ሳቅሽን አልረሳም አለኝ ተሰቅሎ ካንጀቴ እንኳን አንቺ ቀርተሽ የፍቅር እመቤቴ የቆምንበት ቦታ ድቅን ይላል ፊቴ እንኳን ቆሜ ብቀበርም እኔ አላንቺ አልኖርም ሳንጎና ማርጌ የደነስንባቸው አስደሳች ቲያትሮችን አብረን ያየናቸው በመለየት ባህር ተዋጡ መሰለኝ አንቺን እያሰብኩኝ አንቺን አስናፈቀኝ በዓለም ላይ ስኖር ስሞት ስቀበር ግማሽ አካሌ ነሽ እኔ ያላንቺ አልኖርም ግማሽ አካሌ ነሽ እኔ ያላንቺ አልኖርም እንኳን ቆሜ ብቀበርም ነፃነት ወርቅነህን በፍጹም ነው ያረሰው 4 ነጥብ
እያስተከስከን እያሳከን ዓለም ህይወት እንደዚህ አይደል እንዲህ ያረክ እዚህ ጋር ደረስከን በቃ እንደዛ ነው ኑርልን አቦ አመሰግናለሁ ይሁን እግዚአብሔር ያክብር መፍትሄ ዮናስ በጣም ነው የምናመሰግነው እንግዲህ ሻይ ሰዓታችን ላይ ዛሬ መጥተህ አዝናንተህን ነው የቆየኸው በጣም ነው የምናመሰግነው እኔም እግዚአብሔር ያክብርልኝ አመሰግናለሁ ወዳቸዋለሁ ሰላም ነው እናመሰግናለን ሻይ ሰዓት ከልዑል ኃይሉ ጋር እንግዲህ ይሄንን ይመስል ነበር ገባው ጣየልን የተለያዩ ነገሮችን አየን በድጋሚ እናመሰግናለን ቅዳሜ ከሰዓታችን ነው እንቀጥላለን አብራችሁ ቆዩ